ቆይ አሁን እንደዚህ ሁለቴ ሶስቴ ራሷን ስታ ወደቀች። ቀጣይ ምን ሊሆን ነው? ወይ ቀጣይ ማታ ያለሽ እየጠሩ ምንድነው የምታውቀው? እቺ ትንሽ ልጅ ፈርታ ከቤት ውስጥ አትወጣ፣ የምታውቀው ነገር የላት። ምንድነው የሚያስፈራት? ቤተሰብ የላትም እንዴ? ምንድነው የሚያስፈራት? ሙሉ ሚዲያ ተሷ እንደነ ቤተሰቦቿስ እንደዚህ ስትመጣ ለምዶትም የሚሉት ለምን ምሉት ማስራ ነው ብሎ ነው። እሷ ግልጽ አድርጋለች። እንትን ራት አይችልም። እንደዚህ ደግሞ ስራ ነው ብለሽ ካመንሽ ማለት ነው። መልስ ቆይ ልንገርሽ፣ እንደዚህ እያጮለቻት ስራ ነው እኮ እነሱ ሁለቱ አንድ እንዲሆኑ እነሱ እንደዛ ብሎ ነው የሚያስቡት። ሃይሚ ፊንጭ ካልሰጠች እንዴት ተናገራት? እኛምንለው ለሚገላፈጡት ነው እንጂ እሷ ላይ ተለጥፋ የመጣችው እንጂ እኔ ብሩኬን አልወቅሰውም። ለምን ነገ ብሩኬና ሃይሚ አንድ እንዲሆኑ ነው የምፈልገው። ለዛ ነው ገባች? ብሩኬ አንድ እንዲሆኑ እኮ አንቺ አንድ እንዲሆኑ እዚህ ጋር ማለት ነው። ሚዲያ ላይ ጋኒ ምንድነው ብሩኬ ካልተመቸሽ ማለት ነው ትባል አልፈልግም። እዚህ እሷ አንድና ሃይሚን በጥፌ መታችሁ ነው። ካልተመቸሽ ውጪ። እነሱ እኮ ፊት ይጠይቁ። ካልተመቸሽ ውጪ። አንቺ ማንም የምትፊት ነው የምትፊት ነው አንቺ ተታጣ ምንድነው የሚያስፈልገው? መጀመሪያ ትቅረብ እነሱ እኮ አንድ ላይ ናቸው። ያታሏታል ነገ ሌላ ነገር አንድ ላይ ልጅ እኮ ሁሌ ትመጣለች ትወድቃለች፣ ሁሌ ትወድቃለች። ሁሌ መጥቶ ማንም ይመጣላ ፊቱ ይጠይቁ ይነገር። አንቺ ከተመቸሽ ውጪ፣ ከተመቸሽ ከነሱ ጋር ሁኒ። እኛ ነገ አንድ ስለመሆናቸው አይደለም ዛሬ ስላደረጉት ድርጊት ሁለት ቃል ስለምንይዝ እኮ ነው አንድ መስማማት ነው ስለመሆናቸው እኛ ይመለከታል። አንዱ ፊት አንድ ሆናሉ ይቆም እነሱ ደግፌ እኮ አይደለም የሚያወሩ ያለው የምታወሩ ካላችሁ ዝም ብላችሁ ስለ ልጅቷ ብቻ ኦኬ ሰማላችኋለሁ። ቤቴን ብሩኬ ምናምን መረገጥ አልፈልግም። ጌታን ነው የምላችሁ። ነገ አንድ ናቸው። እኔ ብሩኬና እሺ ብሩኬ ጥፋተኛ አይደለም ያልሽውን ድንገርሽ እቺ ከላይ ያለሽ እግዚአብሔር ከጠላችሁ ሃይሚ 1 ሚሊዮን ጊዜ ቢጥሉ እሺ ሃይሚ ከቦታለች እኮ ምንም ማታገኙት ነገር ብዙ ባ ነገ አብሮ ነው። እሺ ቆይ አንቺ ዲላያት ከድጋሚ ያጋልኝ ማነሽ እኔ እሺ እንዲላዩ ምሰለኝ ከህይወቱ ማስወጣት ይችላል። ያዩ እኮ የራሳቸው ህይወት ነው። እኔ ምናጋ ማለያቱ እሱ ያለ ጉዳይ ነው እና እንዲህ ሴት ነኝ ዛሬ በዚህ ሰዓት የመጣው እኔ ጋር ነው ከህይወቱ ማስወጣት ይችላል። ሃይሚና ብሩክ ነው ከተከፈለኝ የብር ገንዘብ የብር ጣብሽ ካለብኝ ከተከፈለኝ ምንም አይነት ስራ ሰራለሁ። እንደ ሴቷን ቁጥብ ያመጣችሁ አይደል እንዴ? ከተከፈላት እንደፈለገች እንድትረግጣት የፈለገችውን እንድታወራ እዚህ ጋር እንደፈለገች ከፊዚክ እንድታደርጋት ዝም ያለች ያያሰለ ግን እዚህ ጋር የማን ሴት ልጅ የመጣው እሱ ነው። ምን ታጫት እሱ ነው መጣው እኔ ደማመጥ ሶዛ አሁን እሱ ከመጣት ከህይወቱ ማስወጣት እንችላው እሱ ነው ማለት ነው። ማስወጣት እንችላው ለኦዲየንስ ክብር የለም ታዲያ እሺ አባባት ላይ ዋለ እንደ ከህይወትክ ነገም ዛሬ ከነደማመጥ ወደም እንዴ ምን ነው ወጣን ሚለ እሺ ይሁን እሺ ማን ጥፋተኛ ነው። ከጥፋት ተመለስ የምንለው አዳምጪ ብሩክ አይደለም የሚባል ነገር የለም። ዋናው ለምን ብትሩት ነው ወሬውና ሴት ተመጣጣ ሲጀላው ዛሬ ከነጎታ አልወጣም ከቦታችሁ ቢላይ ዛሬ የማታጀራ ወንዶች መሀል አስፋልት ለሴክስ ይዳይ ዝም በይ አንቺ ቆይ አንድ ነገር ቲጂ እዚህ ጋር ይሸት ያን ይወጣል ልንገርሽ። ቆይ እየተቃጠለስ እኛስ አሁን እዚህ ገዝተው ወጣው በቃ እንዳይጫኑ እንደዘነ ቢሆን ይቅር እዛው ይቅር ይደባደቡ ይጋደሉ እዛ ለኛ ያሳዩ አንፈልግም። እኛ እንደዛ ማለት ነው እኮ እሱን ነው የሚለው ሀያት። እኔ እኮ እሱን ነው የሚለው ሀቢባ ለምን ምናምን ይላል የምን ሀቢባ ነው ሰሩት አዳምጪ። ቆይ እኮ አዳምጪኝ ዝም በእኔ አዳምጪኝና መልስ ተመልሽልኝ ወላሂ መልስ ተመልሽልኝ ያለሽ አዳምጪ በቃ እዚህ ወይ ሀያት ነገር ነው ለኔ ተናገሩ ጠይቂያቸው። እኔ አይደለም ሀቢባ ማን ነው ሀቢባ ነው ለሁላችሁም ነው ፍትህ ምናምን ለምትሉት ማለት ነው። ሰው አውቆ የሚሰራ ሰው ነገም ዛሬም ከነጎዳም አንድ ሆኖ አልሆኑ በእነሱ ይወል እኔ አይመለከተኝም። ግን ጥፋተኛ እሱ ራሱ ነው ዋናው። ጾም ነው የያዛችሁት እሱ አይደለማችሁም ፍሩ እነሱ ራሱ ነው። አሁን ሴት ልጅ አቅም የለሽም ጅክ ስራ ዝወጣችሁ እንትና ወላሂ ተታይ ሆኖ ለሚያዳምጣችሁ ሰው ይታዘባችኋል። ወላሂ
የዛሬ ቪዲዮ አየሽ? እሱን ነው የምልሽ። ሀያት የምንም ፊት የለም። አሁን እኮ ፊት ማጠይቂ ከሆነ ከዚህ ቀስ ራሱ ውጭ እያሉ ነበረ። ይሄ ሳይሆን ዋና ሜን ፖይንት እዚህ ጋር ማውራት ያለብን ነገር ምንድነው? ሀያት ሶሪ መሀል ስለገቡ እኔ ገስ ብዙም ስለማንገባ በገቡኝ ሰዓት አወራለሁ ብዬ ነው። ይኸውልሽ እኔ አሁን ልጅቷ ማለት ነው ተከፍሎላት ነው የመጣችው። አፍቅረ ምናምን አይደለም። ድራማ የሚሆን ሀይሚ ትውቅ አትውቅ እኔ ማውቀው ነገር ስራ ነው። ምንም ቢሆን ነው ስራ ነው። እሺ ምንም ቢሆን ደግሞ ሁሌ እንዲህ አይነት ስራ በማይመጥናት ስራ በሄደ ባልሄደ ሁሉ ማን እንደ ሚዲያ እኮ ያየውን ነው የሚይዘው። የኔ ውድ ሚዲያ እኮ የተመለከተውን ነው የሚፈርደው። ቆይ ቲጂ ለምን በዚህ ይሆን ባታ ለምን በዚህ አንድ ያዳምጠኝ ነው የኔ ጥያቄ። አዳምጪኝማ ቲጂ አዳምጪኝ። ሀይሚ እንኳን ለራሷ ሰው ትመክራለች። እውነቱን ለመናገር በጣም ጀግና ልጅ ናት፣ ጎበዝ ልጅ ናት። ይህንን እንደዚህ እንድትሆን ታልፈለገች አፈልግም አቀርብም እያየሻን ነው። ታልፈለገች ከተሰራ ተሻታቂያለሽ ማለሰሽ እያወራሽ ያለሽ እኮ እናንተ ዝምታ ምራት አዳምጪኝ። ሼር ማድረግ ምናምን ነው የምጠብቀን እንጂ እኛ አሁን ምንም የምሰማው ሰው የለም። ስለዛ ላሞች ደግሞ ከዚህ ጥንቦች የሰው ወሬ እዚህ መታችኝ ለምትሉ ወሬ እንዳሰሙ ውጡ። ከዚህ ዛሬ እኮ እያስመታት እሱ ነው እንጂ እሷ መቼ ብሎ መጥቶ ነው እንጂ ልትመሰራ ምክንያቱም የምር ሀይሚ ወዳት እኮ ለምን መተሽ ነገር እሱ ነው እሱ አይደለችም። ልጅቷ እርጉዝ ነች። ልጅቷ ሆዷ በአፍንጫ ልጁ እንዳይወጣ እንጂ ፈጣሪ እንደዛ ስትሉ ደስ አይልም። ሀይሚ ማተች አትበሉ። በቃ እኔ አልፈልግም ይሄ ነገር መስማት ቡቡዬ አትበይ። እዚህ ኮመንት ላይ አትሽለጥቂ። ማታች ምናምን አትበይ። ስለዞራት ወደቀ ቀና ግን በቃ ምንድነው ወደቅሽ? ካላስ እናንተ ዝም ብላ ሀይሚ ሀይሚ ፈልገን ነው አዘቀዘቅ ነው አይደለ? እኛ ፈልጋችሁ ከዘቀዘቃችሁ ሀይሚ ስለተመታች አትበሉ። እዚህ ምንድነው እናንተ ደግሞ ብሩኬን አንሱ። ማን ነው ብሩኬ? ጉድ እኮ ነው። ስትጀመር ዲቃላ የዲቃላ ልጅ እከክ ማን ነው? ይጅልጥ እቺትም ደርሳለች፣ ያቺትም ደርሳለች፣ ሁሉም ደርሷል። በሳሙን እሷም አርግዛለች መሰለኝ። ሚዲያ ያታውጭ አንቺ ሲታይ ዳቦ ትንሽ ኩፍ ብሏል። ሀይ መቀየሪያ ይሆናል። በኢየሱስም ታጅራለች አይደለ? ይሄ መቀየሪያ ነው። ይሄ ምን አይነት ወንድ ነው ብሩክ የሚባለው ሰውዬ? የሻለ ወንድ አይደለም እኮ ሴት ነው። ሴት ግን ሜሪ ማለት ነው። ሜሪ በእግዚአብሔር እሷ ስለተመታች ምናምን አታውሩ። እኔ ደስ ይለኝም። ኧረ እኔ አላወራ እሺ እኮ ማለት ነው። እኔ አውቃለሁ። ሜሪ በውስጥ እነግርሻለሁ። እግዚአብሔር ምስክር። አሁን እቺ እኮ መቀየሪያ ነው። እቺን ተማስረግዞ እንዳይጥላት ፈራው። ሀይሚ ይመቻል። ዝም በል እሺ። ሀይሚ ይመቻል ነው ሀይሚ ዜሮ አስገበች። እሷ እኮ በምንም እንትን ሀይሚ ማለት ነው። እሷ በምንም ቢትመታ አትወድቅም። ገባችሁ? ሌላ አሁን ሀይሚ ወድቃ ሳይሆን እኮ ሀይሚ አሟታል እየተባለ ነበር እኮ። ሀይሚ አሟታል ስለዞራ ነው። በቃ አልወደቀችም ሲጀመር። ይሄ ብሩክ አውቆ ነው በእጁ ላይ ያስወደቀ። እኔ እኮ አይፎን 17 ራሱ ገዝቼ አላሳያችሁ መሰለኝ። እኔ እኮ አንቺ ምንድነው እሷ ሰው መታ ስለዛ ወደቀች እንዴ እንድሉ አልፈልግም። ፋክት ነው። ምንድነው አንቺ ኧረ ችግር የለም አያሳስብሽ። ለዛ ነው ሚሚ አይዞሽ። ምንም እሷ ጭንቀት አትወድም። ራሱ ነው አስወደቃት። እኔ ገብቶኛል። ብሩኬ እጁን ሳኒ አይዛ እሺ። እኔ ሲጀምር ወጣለሁ። እኔ ወጣችሁ እኔ እኮ
እሷ ልጅቷ አሸነፈች እንዲሉ አልፈልግም። ካላስ እናንተ የኔ ኧረ እባክሽ ማን ነው እቺ እኮ ቦርጫም ናቸው። እስካሁንም ኖሮ አለ ብሩኬ ሃይሚን ታውቃለች፣ ሃይሚ ብሩኬን ታውቃለች። ግን እስካሁን ሃይሚ አታምንም ብሩኬን። እኔ ያልኩት ይሄንን ነገር ምንድነው መሰላችሁ? እቺ ማን ነው ከአረብ ሀገር መጥቶ ከቱርክ መጥቶ ያፈቀረ ልጅቷን ታውቃላችሁ? ዩቱብ ላይ ታደለች የዊና ታደለች የዊና እህት ማለት ነው። የዊና እህት ከዛ እሷ አታውቅም። የኢትዮጵያ ልጁ ኢትዮጵያ አይደለም ከቱርክ ነው የመጣ ለፍቅር ብሎ ከቱርክ መጥቶ እሷን አፈቀራል። ግን የዛሬ ቪዲዮ ላይ ወይ እሷን ለመፈተሽ ይሁን አምጥቶ ቪዲዮ ሰርቶ ቪዲዮ አይታችኋል። እንግዲህ እሱ ፍቅረኛ አለ ኦልሬዲ አታውቅም እኮ ልጁን አይደል እንዴ? አታውቅም እኮ ልጁ ፍቅረኛ አለ። ከዚህ በኋላ ከሱ ጋር አትቀጠይ ስለተባለች 3 ቀን ላይ የሱ እንትን አይተ ምን አለች? ልጁን አመነች። ልጁ ፍቅረኛ አይኖርም ከኔ ጋር ልትለያይ ነው አልፈልግም ውጤፉ ብላ ልጆቹን አባረረች። የምሬ ነው። ትላንት የመጣ ልጁን አምና ተቀበለች ማለት ነው። ከራከረች ለሱ ምንም አታውቅ ልጅ እንደሱ አያረግም ብል ተከራክራ እንትን አረገች። ይሄ ምንድነው እኔ ያታዘብኩት? ግን ሃይሚ ማንም ሴት መጥቶ እንደዚህ ሲል ራሱ ውሰዱ የራሳችሁ አርጉ አልፈልግም ለቅቄያለሁ ነው የምትለው። ለምን እንደዚህ ትላለች? እኮ እኔ የገረምኩት ይሄ ነው። የምር ዛሬ በጣም ገረምኩት። ግራ ጎኑ እየጮኸ ዝም ብሎ ወገን ምን ላድርግ? ሃይሚ ማለት ነው ብሩኬን አፈቅራ አይደለም እኮ እኔ ከተለየውኝ አንድ ሴት ጋር እንዳይሆን በቃ አልፈልግም ብላ እኮ ነው። እሱም ቆሞ ይቀመጥ ይቅር ብላ እኮ ነው እየከራከረች አለች እንጂ ወደ አይደለም። ብሩኬ ምን አለ? ከኔ ጋር መሆን ትፈልጋለች ወይ ሲል መልሱን አልመለሰችም። ባለፈው እዩ ጋር የተፈጠረው ነገር ላይም አልፈልግም ብላ ጥቂላ ነው ሄዳችዋ። ቤቱ ተሸለማ። ከዛ በኋላ ምንድነው አለው? የራሴ ህይወት ኖራለሁ ከዚህ በኋላ ምንም እንትን የሚያደርግ ነገር የለም ስል ተመልሰ ደግሞ ታረቀች። ወደ አዲስ አበባ መጣ። በኋላ መጡ ሁለቱም። ከኔ ጋር አትኖርም በቃ ውጣ ብላ ሻንጣው ምናምን ልብሱን ሰብስባ አወጣች። ከዛ በኋላ ይሄ ልጅ ደግሞ ሴቶችን ካመጣው ምናልባት ወደ እኔ ትመለሳለች ብሎ አመጣ። ያመጣው ነገር ደግሞ እሱንም ችግር ላይ ያስገባ። ይሄ ደረጃ ደረሰ። በቃ እኔ ሃይሚ ከልቧ አታፍቅርም ብሩኬን ማለት ነው። አንደኛ ደግሞ ሚዲያ ላይ እያዋረደች ነው ብሩኬን ማለት ነው። አሁን ይኸው ምትለካ ሆና ትልቀቅ ማትለካ ሆና እኔ ፈልጋለሁ አግባኝ ብላ ታግባ። አለበለዚያ ልጁን አታሰቃይ ልጅቷ ማለት ነው። እየነገርኩኝ ነው። የትኛውም ሴት ይዞ ከመጣ ድብድብ ጭቅጭቅ በቃ ፈላጊት ይሆናለች። ሰው ደግሞ ያላወቀ ሰው ብሩኬ ላይ ይፈርዳል። ይፍረዳችሁ ቆሻሾች። ልጁ ምንም አያረጋም። ጥፋት የለም ጥፋተኛ